የፍቅሬ ደሴት ነክ ኛልጻም አንተን ጋሻዬ ኮነ የምመካብህ በሴትነቴ። የኔ እናት እንደው ምን አለ ድምጹን ቢያድለን ትላላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንደዚህ ምናምን ነገር እንደው ቢቀርስ ትላላችሁ ውዶች፣ ቢቀርስ ይሄንን ሙዚቃ ሀይሚዬ ለብሩክ መጋበዝ አለብሽ የኔ እናት። ለሸበላሽ በሴትነቴ የምመካብህ ጋሼ ኮነ በሴትነት የምመካብህ እንዴ! ይሄ አስፈላጊ የሆነ ሙዚቃ ነው ውዶቼ። ዛሬ የመጣሁትኝ እውነት ለመናገር ያክል ወሳኝ በሆነ ነገር ነው። ያንን ሙዚቃ ዘፈነች ቃልዬ ምናምን ይሄ ምናምን ምን አለ የሰው ሙዚቃ ባላበላሽሽ ምናምን ነገር፣ እሱን ችግር የለውም። እኔ የፈለጋችሁትን በሉት፣ እኔ ችግር የለውም። እኔ ምንም ጣጣ የለብኝም። ያው በራሱ ዓለም የሚኖር ሰው ችግር የለበትም። እና ዛሬ ወሳኝ በሆነ ነገር ነው የመጣሁት ውዶቼ። ላይክ ሼር አይረሳ በፈጠራችሁ። እውነት ወሳኝ የሆነ ነገር ነው። ምን መሰላችሁ? አሁን ሀይሚዬ ብዙ ጊዜ ብሩክን ፕራንክ አድርገዋለች ወንድ ይዛ እየመጣኝ ማለት ነው። አንዳንድ ጊዜ ደግሞ ቆም ብለን ማሰብ አለብን። ይሄ ነገር ለምን ተፈጠረ? ለምን ወንድ ይዛ ብሩክን በዚህ መንገድ ልትፈታተነው ቻለች የሚለውን መረዳት አለብን። ይችን ልጅ ልንረዳት ይገባል። ብሩኬንም ደግሞ ግልጥ የሚያደርግላት ነገር ካለ ግልጥ ቢያደርግላት በውስጥ ጥሩ ነው። ማለት አንድ ሰው ከምድር ተነስቶ እንደዚህ አይነት ከባድ ፕራንክ አንድን ሰው ማለት እወድሻለሁ እወድሃለሁ እየተባባለ ሊፈትን አይችልም። በዚህ ደረጃ አይደለ? እወድሻለሁ መባባሉ ያ ትሩ ተሆነ እዚህ ጋር ብዙ በተደጋጋሚ መፈታተኑ ለምን አስፈለገ? እየተግባባ ነው ቤተሰብ። ግልጽ አድርጌ ነው የምነግራችሁ። እወድሻለሁ እወድሃለሁ እየተባባለ አንድ ሰው በተደጋጋሚ ለምን መፈታተን አስፈለገ የሚለውን ፖይንት እኔ ሳስበው፣ እኔ እንደተረዳኋትኝ ቅማሟን ማለት ነው ቅማሟን እኔ እንደተረዳኋትኝ ብሩኬ ግልጽ ያላደረገላት ነገር ያለ ይመስለኛል። ምክንያቱም አሁን ይሄንን ልጅ ይሄንን ከበደን ይዛ መታ እኔ የተደበቀ ህይወት ነበረኝ፣ ቀለበት አስሬ ነበረ 5 ወር ምናምን ገደማ ምናምን ነገር አለች። ግን አላፈቅረውም ልጁን አለች። ይሄ ነገር ወንድ ልጅ ነው ብሩኬ አይደለም። ምን እንደሚያስብ በቀላሉ መገመት አያቅተንም አይደለም። እንደውም በዚህ ዙር ብሩኬ ዝም ነው ያለው። በትዕግስት ነው ሁሉን ነገር ያለፈው። እንደው እንደ ሀቅ እንፍረድ ከተባለ ማለት ነው። ሀይሚዬ ደግሞ ይሄንን ለምን ልታደርግ ቻለች? ብዙ ጊዜ ለብሩኬ ቀለበት ተሰርላል ለሀይሚ ስለተባለ በኮመንት ለዛ መልስ ይሆናል ከሆነ ልክ ናት። ነገር ግን ለዛ መልስ ከሆነ በጣም ረዘመ ክፍል ረዘመ፣ ተደጋገመ። ብሩኬ ደግሞ ከአቅሙ በላይ ሆነበት። ብሩኬን ደግሞ እናውቀዋለን፣ ትዕግስት የለውም፣ መጨቃጨቅ አይወድም፣ ብዙ እንደዚህ መናገር አይችልም። እንደ ሀይሚ ነገሮችን ዘርዘር አድርጎ ማስረዳት አይችልም ምናምን ነገር እና የዋ ሰው ደግሞ ውዶቼ የሆነ ሰዓት ላይ ተስፋ ይቆርጣል። የሆነ ሰዓት ላይ ከወሰነ ወሰነ ነው የዋ ሰው እና እሷ በብሩኬ ሙሉ ለሙሉ አትተማመንም ወይስ ምንድን ነው? መኪና ገዛ፣ ሰፕራይዝ አደረጋት፣ ዱባይ አምጥቶ አዝናናት። አንድን ሴት ለነገ ብሎ ካላሰባት መቼም እንደዚህ አይነት ቦታ ለየት ያለ ቦታ ወስዶ አያዝናናትም አይደለ እንዴ? ስለሚፈልጋት የልጆቼ እናት ብሎ ስለሚያስባት ነው። እና ሀይሚ ለምን እንደዚህ ልትፈትነው ቻለች? ብዙ ጊዜ ማለት ነው። እና ሀይሚ ይሄ ልክ አይደለም ብለን ስንናገር እኛ ማለት ነው አሁን ላይ እየተደረገ ያለው ነገር በጣም የሚጎዳን ነገር ስለሆነ ነው። አሁን ላይ ያለው ነገር ስለሚጎዳት ነው። ብሩኬን የፈተነችው በከባድ ነገር ነው። አስባችሁታል? ቀለበት አስሬ ነበር ነው ያለችው። ይሄ ሰው አንቺ ቀለበት ካሰርሽ የተደበቀ ህይወት ካለሽ ከኔ ጋር ምን ትሰሪያለሽ ብሎ ራሱ ተስፋ አለመቁረጡ፣ ተስፋ የሚያስቆርጥ ነገር አለመናገሩ እሱ ሆኖ ነው። በዚህ ዙር እኮ ብሩኬ በዚህ ፕራንክ በጣም ታግሷል። ሀቁን እናውራ። ሀቅ መናገር ደግሞ ሀይሚን መጥራት ወይንም ብሩኬን መውደድ አይደለም። እኔ በእኔ በኩል ሁለቱም እኩል ቦታ አላቸው። ግን እውነቱን ሀቁን ስነግራችሁ እኔ ማንንም አላዳላም፣ ለማንም አላዳላም።
ትክክለኛ የሆነውን ቦታ ነው እኔ ሚዛናዊ አርጌ እንትን ምለው። ማለባበስ አይመቸኝም። አሁን እኔ ሀይሚዬ ዝጋ ስተቱን እንደ ስተት ዝጋ አለብሽ ምናምን ነገር ስተት እያለ ማለት ነው ስተት የለብሽም ጅግና ነሽ ምናምን ብዬ ማለፍ አልፈልግም። ለምን ነገ ብትጎዳ እኔ ስለሚያመኝ ስለምጎዳ፣ እሷ ብቻ አይደለም እኔም እጎዳለሁ፣ የበለጠውን ድርሻ እሷ ብትጎዳ ማለት ነው። ነገር ግን እንደ ስተት ከወሰድ ነው ደግሞ የብሩኬን እንደ ስተት አድርጋችሁ ከወሰዳችሁት ይሄ ጥሏት የሚሄደውን ነገር በቃ እኔ በቅቶኛል እዚህ ጋር ይብቃ እኔ መሮኛል ምናምን ብሎ ትግስቱ ልቅ የሚለው ነገር ይሄ የብሩኬ ባህሪ ነው። እኔ ብሩኬን ተረድቼዋለሁ አሁን ላይ ማለት ነው። ማለት ብሩኬን በፊት እኔ እንደዛ አላቀውም ነበረ። አሁን በጣም ተረዶ አወኩትኝ ማለት አወኩት ማለት ትግስት እንደሌለው የሆነ ነገር ደግሞ ጭቅጭቅ እንደማይወድ ብዙ መከራከር እንደማይወድ ባህሪውን እኔ ሙሉ ለሙሉ አውቄዋለሁ የብሩኬን እና ያ ነገር እንደዚህ አይነት ሰው እንደዚህ አይነት ባህሪ ያለውን ሰው ደጋግመን መፈተን ዋጋ ያስከፍለናል። ያ ነው ፖይንቱን እየተናገርኩ ያለሁት እዚህ ጋር ማለት ነው። በደንብ እንድትረዱ በደንብ እንድታዳምጡና ከዛ ካዳመጣችሁ በኋላ ነው ኮመንት መጻፍ ያለባችሁ። እና እዛ ጋር ትግስት ቶሎ የሚያልቅ ሰው ክርክር የማይወድን ሰው መፈታተን የለብንም ውዶቼ። ጭቅጭቅ በህይወቱ የማይፈልግ ሰው አለ፣ የማይወድ ጭራሽ የሚጸየፍ ሰው አለ እና ብሩኬን ደግሞ እንደምታዩት ነው አይወድም ጭቅጭቅ። ትግስቱ ቶሎ ነው የሚያልቀው እና አሁን ቤተሰቤ ጋር እናቴ ጋር ሊሄድ ማለቱ ምናልባት እንደ አማራጭ ወስዶ ሊሆን ይችላል። እንደው ዝም ብላችሁ ስታስቡት እንደው ሀይሚን ጥሏት የሚሄድ ይመስላችኋል? ለከበደ ጥሏት የሚሄድ ይመስላል? ጥሏት አይሄድም። ብሩኬ እኮ በጣም ነው የሚወዳት፣ ይቀናባታል። በባለፈው እንዴት ነው መኪና ውስጥ እንደዛ ተበሳይቶ በጣም ተናዶ ማለት ነው መኪና እንኳን እሷ አልከፈተችም ከፍቶ ነው ያስገባት። አስቡት ምን ያክል ክብር ምን ያክል ፍቅር እንዳለው ማለት ነው። ስለዚህ ሀይሚ ደግሞ እያደረገች ያለው አዎ ፕራንክ ነው። ይሄ ነገር ደግሞ አለባብሳ ማለፍ የለባትም። ፕራንክ መሆኑን በግልጥ መናገር አለባት። አለባብሳ ካለፈች አሁንም እየሰደቧት ያሉ ሰዎች አሉ፣ ነገም ይሰድቧታል። የብሩኬ አፍቃሪዎች ይሰድቧታል። የብሩኬ እነዚህ ነጠንፊዎች ይሰድቧታል። የእሷን ክብር ዝቅ እያደረጉ ሲሰድቧት ነው የሚኖሩት። በኮመንት ውዶቼ፣ በኮመንት መሰደብ ኮመንት የምታነቡ ከሆነ ቅስም ይሰብራል። እግዚአብሔርን ነው የምላችሁ እኔ እንደው ሰው የሚሰድበኝ ቢመታኝ ይሻለኛል፣ እንደኔ ማለት ነው። መሰደብ በጣም አንዳንድ ሰው ከአፉ የሚያወጣውን ቃላት አይመርጥም ሲናገራችሁ፣ የሆነ ስብርብር ነው የሚያደርጋችሁ። እና ይሄ በስተመጨረሻ ፕራንክ ነው ብላ ልትነግረው ይገባል። ለብሩኬ ብቻ ሳይሆን ለኦዲየንስ ራሱ ፕራንክ ነው ብላ መናገር አለባት። ለምን አንደኛ አንቺ እኮ ነገ ደግሞ ብሩኬ እንኳን የሆነ ነገር ሴት ይዞ መቶ ፕራንክ ቢያደርጋት ለምን ብላ ምናምን ብትናደድ ብታለቅስ ምናምን ነገር እኛ ብሩኬ ላይ እንፈርዳለን። እውነቱን ስንናገር ማለት ነው ብሩኬ ላይ ልንፈርድበት እንችላለን። ነገር ግን ለምን ሀይሚ ስትሰበር ምን ያክል እንዴት እንደምትሆን እንዴት አንጀት እንደምትበላ እኔ በጣም ስለማቅ ነው ስለምረዳ ነው ይቺ ትንሽዬ ልጅ። እና ምንድነው ባጭሩ ማለት የምፈልገው ይሄንን ፕራንክ ነው ብላ ኦዲየንስ ማሳወቅ አለባት። ይሄንን ካላሳወቀች ብሩኬ ሴት ይዞ ቢመጣ አንቺ እኮ ባለፈው ያለለፈ ህይወት ቀለበት አስረሻል እኮ የ5 ወር ምናምን ነገር ከብሩኬ ጋር የ5 ወር ገደማ ምናምን ነው አይደለ? ከብሩኬ ጋር እያሉ ማለት ነው ይሄ ምክንያቱም ብሩኬና ሀይሚ ከተዋወቁ 1ኛ ዓመታቸውን አከበሩ። ከብሩኬ ጋር ያለች ይሄንን ማድረግ ማለት አስቡት፣ ለብሩኬ ክብር እንደሌለ ምናምን ነው አድርገው የሚረዱት ማለት ነው። ግን ይሄ ፕራንክ ነው፣ እኛ ተረተናል። እንደዛ የማይረዳ ሰው ስላለ እንደዛ የማይረዱ ሰዎች ስላሉ ለነዛ ሰዎች ደግሞ ይሄንን ፕራንክ ነው ብላ መናገር አለባት። እኛ ብንረዳትም የማይረዱ ሰዎች አሉ። ይሄ ነው ዋናው ፖይንቱ ውዶቼ እንጂ ሀይሚ ልክናት ወይንም ብሩኬ ስህተት ነው እያልን አይደለም። እነሱ ይዘውት የሚመጡትን ችግራቸውን እኛ እንድናቀልላቸው እኛ ሀሳብ እንድንሰጥላቸው እስከሆነ ድረስ ሀሳቡን መስጠት ያለብን እኛ ነን። ሳናዳላ ሚዛናዊ የሆነ ፍርድ የምንፈርደው እኛ ነን ማለት ነው ከፈጣሪ በታች። እና ብዙም አትንጫጩ። እኔ ሀይሚንም ነፍሴ እስከምትወጣ ነው የምወዳት። እውነቴን ነው የምላችሁ። ሀይሚ ደግሞ ብሩኬን ነፍሷ እስከሚወጣ ነው የምትወደው። ይኸው ነው በቃ ውዶቼ።